በሞንተሬሬ ሜክሲኮ የቦሊቪያ ብሔራዊ እግር ኳስ ቡድንን ለመግጠም ዮርዳኖስ የደረሰው የኢራቅ ብሔራዊ ቡድን ዮርዳኖስ ተገኝቶ የአየር ትኬት ቆርጦ ወደ ሜክሲኮ በረራውን ለማድረግ ከኢራቅ ዮርዳኖስ በባቡር መጓዝ ግድ ሆኖበታል። በኢራን ያለው ወቅታዊ ሁኔታም የአየር ክልሉን ጥርቅም አድርጎ በማዘጋቱ ምክንያት የኢራቅ ብሔራዊ እግር ኳስ ቡድን ተጫዋቾች ከኢራቅ ለመነሳት አልቻሉም። ወደ ጆርዳን አቅንተው ከጆርዳን ወደ ሜክሲኮ በረራቸውን ለማድረግ የ10 ሰዓት የአውቶቡስ ጉዞ አድርገዋል። በርካታ እንግልት፣ በርካታ ችግሮችን ተወጥተዋል። ከዛ በኋላ ግን በዚህ መልኩ ደስታቸው እንዲሆን ተፈቅዶላቸዋል። የቦሊቪያ ብሔራዊ እግር ኳስ ቡድንን በፕሌይኦፍ በማሸነፍ ኢራቅ ከ40 ዓመታት በኋላም የዓለም እግር ኳስ ዋንጫ ተሳታፊ መሆኗን አረጋግጣለች። ለመጨረሻ ጊዜ በ1986 የዓለም እግር ኳስ ዋንጫ ሜክሲኮ ላይ ሲዘጋጅ የተሳተፈችው ኢራቅ አሁን ተመልሳም በ2026 ሜክሲኮ የጣምራ አዘጋጅ በሆነችበት ውድድር ላይ ለመሳተፍ ድሏን አውጃለች። ባግዳድ በደስታ ፈንጥዛለች። የተለያዩ የአውሮፓና የዓለማችን ከተሞች የሚገኙ ዲያስፖራ ኢራቃውያን በብሔራዊ ቡድናቸው ደስታ ፈንጥዘው ለየት ያለ ጊዜን አሳልፈዋል። ኢራቅ ጦርነት የበተናቸው ዳግም በእግር ኳሱ የተሰበሰቡና አንድ የሆኑ ብሔራዊ ቡድናቸውን ለዓለም ዋንጫ ያመጡ በእግር ኳስ ምክንያት የኢራቅ አንድነት እንዲበሰር ምክንያት ሊሆኑ የቻሉ ተብለው የተመሰገኑ ልጆቿም ለዓለም እግር ኳስ ዋንጫ ብሔራዊ ቡድኑ እንዲገባ አድርጓል። የኢራቅ የዓለም እግር ኳስ ዋንጫ ተሳትፎ እንዲበስር ብዙ ጉዞ ተጉዟል። ብዙ ልፋቶች፣ ብዙ ድካሞችም ተደክመዋል ይላል የዛቲክና ሌሎች የስፖርት መገናኛ ብዙሃን መረጃዎች። ኢራቅ ለ2026 የዓለም እግር ኳስ ዋንጫ ለመግባት ጉዞዋን በቅድመ ማጣሪያ የጀመረችው ከ3 ዓመት በፊት 2023 ላይ እንደነበር ይታወሳል። ከ20 በላይ ጨዋታዎችን አድርጋም በስተመጨረሻም የቦሊቪያ ብሔራዊ እግር ኳስ ቡድንን በሜክሲኮ ሞንተሬሪ 2-1 በማሸነፍ የዓለም እግር ኳስ ዋንጫ ትኬቷን ቆርጣለች። በጨዋታው ለኢራቅ ብሔራዊ እግር ኳስ ቡድን አሊ አልሐምዲና አይመን ሁሴን ጎሎቹን አስቆጥሯል። እጅግ ልብ የሚነካው ጉዳይ ለኢራቅ ብሔራዊ እግር ኳስ ቡድን የመክፈቻውን ጎል ያስቆጠረው አሊ አልሐማዲ ጎሉን አስቆጥሮ ብሔራዊ ቡድኑም ካሸነፈ በኋላም በስቴዲየም ውስጥ የሚገኙ አባቱን ወደ ሜዳ ጠራቸውና ተቃቅፈው ተላቀሱ። ምክንያት ምንድን ነው ተብሎ የተጠየቀው ተጫዋቹ ቤተሰቦቻችን በሀገራችን የነበረውን ሁኔታ በመሸሽ ተሰደዱ። ለልጆቻቸው መልካም ኑሮን ለማምጣት እኛ ልጆቻቸውም በሰው ሀገር ብንወለድም መምጫ ሀገራችንን አልረሳንም። እግር ኳስ አንድ አደረገን። ይህ እግር ኳስ ነው። እግር ኳስ ሰበሰበን ብሏል። ሐምዲ ይህንን ሐሳብ ይግለጽ እንጂ የሐምዲ ሐሳብ ብቻ አይደለም፣ የበርካታ ኢራቃውያን ናቸው። ለዚህ የዓለም እግር ኳስ ዋንጫ ስኬት ለበቃው የኢራቅ ብሔራዊ ቡድን በርካታ የዲያስፖራ አባላት ከኢራቅ ውጭ የተወለዱና ነገር ግን እናት ምድራቸውን ያረሱ ተጫዋቾች ለኢራቅ ዋጋ ሰጥተዋል። አንድነት በእግር ኳስ ሲሉትም ለዓለም እግር ኳስ ዋንጫ የደረሱበትና የዓለም እግር ኳስ ዋንጫ መንገዳቸውን ጠርተዋል። የኢራቅ ብሔራዊ እግር ኳስ ቡድን ዓለም እግር ኳስ ዋንጫው ላይ መቀላቀሉን ተከትሎም ከፈረንሳይ፣ ሴኔጋልና ኖርዌይ ጋር ተደልድሏል። በዓለም እግር ኳስ ዋንጫው ከባድ ፈተና ሊጠብቀን ይችላል። ቢሆንም ግን ጥሩ የሚባል ተሳትፎ አድርገናል ሲሎም የኢራቅ ብሔራዊ እግር ኳስ ቡድንን እያሰለጠኑ የሚገኙት የአውስትራሊያ ዜግነት ያላቸው አሰልጣኝ ሐሳባቸውን ሰጥተዋል። ጉዞው ቀላል የሚባል አይደለም፣ ጫናዎችም ነበሩም። ቢሆንም ግን ብሔራዊ ቡድኑ ለዓለም እግር ኳስ ዋንጫ በመድረሱ ደስተኛ ነኝ ሲሎም ግራሃም አርኖልድስ ተናግሯል። ግራሃም አርኖልድ ከኢራቅ ብሔራዊ ቡድን ጋር የሰሩት ተጋድሎ የሚደነቅ ነው። ነዋሪዎቿ በሚያማርሯት እንዲሁም ደግሞ የሰላም መደፍረስ ባለበት ባግዳድ ውስጥ ለ8 ወራት በመቆየት የብሔራዊ ቡድን ዝግጅት አድርጓል። ተጫዋቾችን መርጧል። ቡድኑን አንድ አድርጓል። ህብረትን ፈጥሯል። ወንድማማችነት የሚለውን ቃል ቀዳሚ አድርገው
የፖለቲካውን መዝገብና አጀንዳ ዘግተው በእግር ኳስ ቋንቋና በእግር ኳስ አየር እየተነፈሱ እጹብና ብሩህ የሆነውን የኢራቅ ብሔራዊ እግር ኳስ ቡድን መስርተዋል። እግር ኳስ ለኢራቅ አንድነቷ ሊሆን የተስፋ ምልክትን እያሳየ ይገኛል። በዓለም እግር ኳስ ዋንጫው ላይ ቡድኑ እንዲገባም የግርሃም አርኖልድ ተሳትፎና ሥራ እጅግ የጎላ ነበረም። በጥሎ ማለፉ ሱርናሜን ጥለው ወደ ቦሊቪያ ጨዋታ የመጣው የኢራቅ ብሔራዊ እግር ኳስ ቡድን በበርካቶች ዝቅ ያለ ግምት ቢሰጠውም ዝቅታውን ትቶ ወደ ከፍተኛ ደረጃ መጥቷል። በሞንቴነሪ የሚገኙ በሺዎች የሚቆጠሩ የኢራቅ ብሔራዊ ቡድን ደጋፊዎች ውጤቱን ከተመለከቱ በኋላም ስታዲዮ ቢቢቪኤን አጥለቅልቀውታል። በኢራቅ ሙዚቃ ደንሷል። ስለ ኢራቅ አንድነት አልቅሷል። ተሰዳጅ ልጆች፣ ተሰዳጅ ቤተሰቦች ኢራቃውያን ልብ ውስጥ የሚቀር በተስፋ ከፍ እንዲሉና ያችኛዋን የቀደመችዋን የሜሶፖታሚያ ታሪክን የያዘችው ኢራቅን ለማምጣት ተስፋ የሰጠ ውጤትን ለኢራቃውያን ሰጥቷል። ላይንስ ኦፍ ሜሶፖታሚያ የሚል መጠሪያ ያለው ብሔራዊ ቡድኑ በእርግጥም አንበሳ ሆኖም ኢራቃውያንን አኩርቷል። ከሞንቴነሪ የተሰማው ደስታም ባግዳድን አጥለቅልቋል። የባግዳድ ጎዳናዎች የብሔራዊ ቡድኑ ድል ከተሰማ በኋላም በሰው ጎርፍ ተጥለቅልቋል። የኢራቅ ባንዲራ ከፍ ብሏል። ለወትሮ የጦር መሳሪያ ድምፅ የሚሰማበትና የጸጥታው ሁኔታ አስጊ በመሆኑም ሰው እየተገለማመጠ በሚሄድበት ጎዳና ኢራቃውያን በደስታ ጨፍሯል። እግር ኳስ በእርግጥም አንድ አድርጓቸዋል። አሊ አልሐምዲ እንደተናገረው ከሆነም ለዚህ ነው እግር ኳስን የምንወደው፣ ለዚህ ነው ለሚሊዮኖች ደስታ የሚሰጥ ነገር ያገኘነው፣ በእግር ኳስ አንድ እንሆናለን ብሏል። በ2007 እንደ ጎርጎሮሳውያኑ የዘመን ቀመር አቆጣጠር የኤሽያ ዋንጫን ኢራቅ ማሸነፏ ይታወሳል። ረቢን ሱላካ በወቅቱ ይታወሳል። አሁን ደግሞ ጊዜው የወጣቱ አሊ አልሐምዲ ሆኗል። አሊ አልሐምዲ በእንባ ታጅቦ እንዲህ ሲል ተናገረም። ለሀገሬ በዓለም እግር ኳስ ዋንጫው የተሻለ ከፍታና ስኬትን እመኛለሁ። ይህ ደግሞ እንደሚሆን ጥርጥር የለኝም። ከብሔራዊ ቡድን ተጫዋቾች ጋር ይህንን ለማሳካት እንሰራለን ሲል ተናግሯል። ኢራቅ ለዓለም እግር ኳስ ዋንጫው ማለፏን ተከትሎም በምድብ 9 ከፈረንሳይ፣ ሴኔጋል እና ኖርዌይ ጋር ተደልድላለች። ይህ የዓለም እግር ኳስ ዋንጫ በብዙ መልኩ ለኢራቃውያን የአንድነት ጎዳናን ሊጠርግ የሚችል ነው ሲሉም በርካቶች ሐሳባቸውን ሰጥተዋል። የኢራቅ አንድነትን የሚፈልጉ በኢራቅ የሚኖሩ ሰዎች እንዲሁም ደግሞ ጠንካራና ቆራጥ የእግር ኳስ አመራር ፈተናውን አልፈው የኢራቅ ብሔራዊ እግር ኳስ ቡድንን ለዓለም ዋንጫ እንዲገኝ አድርጎታል። አንዳንዴም በጭንቀትና በፈተና ውስጥ የሚገኝ ነገር ለስኬትና ለአንድነት መንገድ ሊሆን ይችላል። ምናልባትም ይሄ አጋጣሚም ያቺ ጠንካራዋ ኢራቅን ዳግም ሊመልሳት ይችላል የሚሉ ግምቶች እየተሰሙ ነው። ቴሄራን በአሜሪካና እስራኤል ቦምቦች እየነደደች ትገኛለች። እርሷም የዋዛ አይደለችም። ምላሹን ለሌሎች እየሰጠች ይገኛል። በዚህ በኩል ደግሞ የቴሄራን ቦምብና ቁጣም የአየር ክልሏን ጥርቅ የሚያደርግባት ኢራቅ በዓለም እግር ኳስ ዋንጫ ያለፈ ብሔራዊ ቡድን ይዛም ከሜክሲኮ የተሰማው ደስታም ባግዳድን በደስታ ማዕበል አጥለቅልቋል። ግን አንድ ሌላ ጥያቄ፣ እነኛ ኢራቅን ያኮሩትና በሜክሲኮ ለኢራቅ ብሔራዊ ቡድን ተዋድቀው ዓለም እግር ኳስ ዋንጫው ደጃፍ ያደረሷት ልጆቿ ዳግም ወደ ባግዳድ ገብተው ደስታቸውን ለመግለጽ ሌላ 10 ሰዓት የመኪና ጉዞ ይጠብቃቸዋል። ያም ማለ ይህ ግን ከ40 ዓመታት በኋላም ኢራቅ የዓለም እግር ኳስ ዋንጫ ተሳትፏን አረጋግጣለች። ከተለፋም ከታሰበም ከተሰራ እንዲህም ይሆናል።